አብዛኛው እንስቶች ማን ያደርጋል ብለው ያስባሉ፣ እንዲሁም ደግሞ ከመጠቀም ይገለላሉ ማለት ነው። ሰላም እንዴት አላችሁ ውድ ቤተሰቦች? ስለ 3 ወሩ የእርግዝና መከላከያ መርፌ ከዚህ በፊት ሰፋ ያለ ቪዲዮዎችን ሰርቼላችኋለሁ። አሁን ደግሞ ብዙ ጥያቄዎች ስለመጡ በዚህ ቪዲዮ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ በማየት አትራፊ ትሆናላችሁ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ እና ሼር በማድረግ የዚህ የእርግዝና መከላከያ ተጠቃሚ ለሆኑ ሰዎች አድርሱላቸው። በዚህ ቪዲዮ ዲፖ ምንድን ነው የሚለውን እናያለን። እንዲሁም ደግሞ ዲፖ ፕሮቬራን መጠቀም የማይችሉ ሰዎች ጠቀሜታውስ ምንድን ነው የሚለውንም እናያለን። በመጨረሻም ደግሞ ዲፖ ፕሮቬራ ጋር ተያይዞ አንዳንድ ጥያቄዎች የሚነሱ ጥያቄዎችን ምላሾችን ታገኛላችሁ ማለት ነው። እነዚህ ምላሾች ሰፋ ያለ መብራሪያ የምሰጥባቸው ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ዲፖ ፕሮቬራ በየ3 ወሩ በጡንቻ ላይ የሚሰጥ በጣም ውጤታማ የሆነ ለሴቶች የእርግዝና መከላከያ አገልግሎት የሚውል በጣም ውጤታማ የሆነ በሴቶች የሚሰጥ የእርግዝና መከላከያ መርፌ ነው። መርፌው ሜትሮ ፕሮጀስትሮን አሲቴት እየተባለ ሰው ሰራሽ ፕሮጀስትሮን ሆርሞን ይዟል በውስጡ። ይህንን መርፌ የእርግዝና መከላከያ መርፌ የምትጠቀሙ መርፌው በ3 ዋና ዋና መንገዶች እርግዝናን እንዲከላከል ያደርጋል። የመጀመሪያ ስራው እንቁላል እንዳይፈጠር ማድረግ ነው። እንቁላል እንዳይፈጠር የሚያደርግ በየወሩ ከእንቁላል ከረጢት የሚመጣውን እንቁላል እንዳይመጣ ማገድ ነው። የሁለተኛው የማህፀን ፈሳሽን በማወፈር እርግዝና እንዳይፈጠር ያደርጋል። ይህም በሚያደርግበት ሰዓት የማህፀን ግድግዳው በማወፈር የወንድ ዘር ፍሬ እንዳያልፍ በማገድ እንደገና እንዲመለስ ያደርገዋል። በዚህ ሰዓት እንቁላል የወንድ የዘር ፍሬ ጋር እንዳትገናኝ በማድረግ እርግዝናን ይከላከላል። ሶስተኛው ደግሞ የማህፀን ግድግዳን በማቅጠን ይከላከላል ማለት ነው። የማህፀንን የውስጠኛውን ግድግዳ ድንገት እንቁላል ቢፈጠር እንኳን ከዛ ላይ ተጣብቆ እንዳያድር ያደርጋል ማለት ነው። እንዲንሸራተት ያደርገዋል። ስለዚህ በእነዚህ 3 ዋና ዋና ምክንያቶች እርግዝናን ይከላከላል ወይንም ደግሞ እርግዝና እንዳይፈጠር ያደርጋል። ዲፖ ፕሮቬራን ስትጠቀሙ ምን አይነት ጠቀሜታዎችን ታገኛላችሁ የሚለውን እንይ። የመጀመሪያው አስተማማኝነቱ ነው። ዲፖ ፕሮቬራን ስትጠቀሙ በከፍተኛ ሁኔታ ልትተማመኑ ይገባል ማለት ነው። ይህም ማለት 99% የሚሆኑት በአግባቡ ከተጠቀሙ ዲፖ ፕሮቬራ በትክክል ይሰራል ማለት ነው። ሁለተኛው ጠቀሜታው ደግሞ ለረጅም ጊዜ ትጠቀማላችሁ ያለምንም ስጋት። እንዲሁም ደግሞ ተጨማሪ በየቀኑ የሚዋጡ ክኒናዎችን ታስወግዳላችሁ። እንዲሁም እንደፈለጋችሁ ግብረ ስጋ ግንኙነት እንድታደርጉ ይጠቅማል ማለት ነው። በተለይም በአመት 4 ጊዜ ብቻ ነው ይህንን መጠቀም የምትችሉት። ያ ማለት ስጋትን ይቀንሳል። አረግዛለሁ ብሎ ከመስጋት እንዲሁም ደግሞ ሌላ ተጨማሪ ክኒናዎችን እንወስዳለሁ ብሎ ከመስጋት ትድናላችሁ። ስለዚህ ይህም ስጋትን የሚቀንስ ትልቅ ጠቀሜታ። ሶስተኛው ጠቀሜታ የወር አበባ ህመምን ይቀንሳል። በወር አበባ ጊዜ የሚሰማችሁን የሆድ ቁርጠት ህመምና አንዳንድ በወር አበባ ደም መፍሰስ ጊዜ የደም መፍሰስን ይቀንሳል። ምክንያቱም አንዳንዶች ላይ የወር አበባ ሙሉ በሙሉ ይቀንሳል፣ ይጠፋል። ስለዚህ በወር አበባ ጊዜ የሚሰማችሁን የደም መፍሰስ ይቀንስላችኋል። ዲፖ ፕሮቬራን ስታውቁ ጠቀሜታውን ከነገርኳችሁ ቀጣይ የምነግራችሁ የጎንዮሽ ጉዳቶቹ ምንድን ናቸው የሚለው ነው። ዲፖ ፕሮቬራን በምትጠቀሙበት ሰዓት ተያያዥ የጎንዮሽ ጉዳቶች አሉት። እነዚህ የጎንዮሽ ጉዳቶች ብዙም ስጋት ላይ የሚጥሉ አይደሉም። ስለዚህ እነዚህ የጎንዮሽ ጉዳቶች ምን ምን ናቸው የሚለውን ደግሞ እንነጋገራለን። ሰብስክራይብ ያላደረጋችሁ ቤተሰቦች በድጋሚ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ አድርጋችሁ ብትጀምሩት ለሁሉም ተደራሽ እንዲሆን ታደርጉታላችሁ። ዲፖ ፕሮቬራን ስትጠቀሙ ብዙውን ጊዜ የሚያጋጥማቸው የጎንዮሽ ጉዳት አንደኛውና ዋነኛው የወር አበባ መብዛት ነው። ዲፖ ፕሮቬራን በምትጠቀሙበት ሰዓት የወር አበባችሁ ሊዛባ ይችላል። ምናልባትም አልፎ አልፎ የደም ጠብታዎችን ልታዩ ትችላላችሁ። ደም ወይንም ደግሞ ስፖቲንግ ልታዩ ትችላላችሁ። ይህ የተለመደና ብዙውን ጊዜ ዲፖ የሚጠቀሙ ሴቶች ሊያዩት የሚችሉት የወር አበባ መዛባት ነው። ዲፖን ስትጠቀሙ በተጨማሪም የወር አበባችሁ ሙሉ በሙሉ ሊቀር ይችላል። በተለይም ተደጋጋሚ የምትወስዱ ሴቶች የወር አበባ ላታዩ ትችላላችሁ። ይህ እንግዲህ የተለመደና ብዙውን ጊዜ ዲፖ ፕሮቬራን ተጠቀሙ የምታዩት የጎንዮሽ ጉዳት ነው። ሁለተኛው ደግሞ ለማርገዝ መዘግየት ነው። ዲፖን ስትጠቀሙ የነበራችሁ ሴቶች ወይንም ደግሞ ዲፖን የምትጠቀሙ ሴቶች ለማርገዝ ብትፈልጉ ለተወሰነ ወራቶች ሊዘገይባችሁ ይችላል። ይህም ከ10 እስከ 18 ወራቶች ዲፖን እየተጠቀማችሁ ለነበራችሁ ሴቶች
ተመልሳችሁ ማርገዝ ብትፈልጉ ለተወሰነ ጊዜያት ሊያዘገይባችሁ ይችላል። ስለዚህ ይሄኛው በብዙ ሴቶች ጥያቄን የሚያስነሳና አላረግዝ አልኩ የሚሉ ምላሾች ወደኛ የሚመጡት በዚህ ምክንያት ነው። ይህም አንዱ የጎንዮሽ ጉዳት ነው። በሶስተኛ ደረጃ የተቀመጠው የሰውነት ክብደት መጨመር ነው። ብዙ ሴቶች እንግዲህ የሰውነት ክብደታቸው ጨምሮ ይታያል ማለት ነው ዲፖን በሚጠቀሙበት ሰዓት። ይህ የሚሆነው የራሱን ምክንያት አለው። ዲፖ ፕሮቬራ በሚጠቀሙበት ሰዓት አንዳንድ ሴቶች ላይ የምግብ ፍላጎታቸው ይጨምራል። በዚህ ሰዓት ክብደታቸውን ይጨምራል። ከዚህ ጋር ተያይዞ የክብደታቸው መጨመር አንዱ የጎንዮሽ ጉዳት ነው ማለት። ሌላኛው ዲፖ ፕሮቬራ የአባላዘር በሽታዎችን አይከላከልም፣ የኤችአይቪ በሽታዎችን አይከላከልም፣ ጨብጥና የመሳሰሉትን ማለት ነው። ስለዚህ ዲፖ ፕሮቬራን ሲጠቀሙ እነዚህን የአባላዘር በሽታዎችን አይከላከልም። ዲፖ እየተጠቀምን ለማርገዝ መቸገር ከምን ጋር ይያያዛል ብላችሁ ለጠየቃችሁን ጥያቄ ምላሽ እየላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በድጋሚ ዲፖ እየተጠቀማችሁ ረዘም ላለ ጊዜ ለማርገዝ ትቸገራላችሁ። ይህ የሚሆነው ምክንያት በእነዚህ ዋና ዋና ምክንያቶች ነው። ምክንያቱም የእርግዝና መከላከያ መርፌ ከተጠቀማችሁ በኋላ ለተወሰነ ወራት እርግዝናን ማጣት የተለመደ ነገር ነው። ይህ የሚሆነው የተለመደ ነው፣ የሚጠበቅም ነገር ነው። ምክንያቱም ደግሞ ዲፖ ፕሮቬራን ስትጠቀሙ በውስጡ ያለው ሆርሞን ከሰውነት ውስጥ ሙሉ በሙሉ ለመወገድ ማህፀን ወደ ቀደመ ሁኔታው ለመመለስ እና እንቁላል ማምረት ለመጀመር ረዘም ያለ ጊዜያትን ይፈጅበታል። የመጀመሪያው ምን ያክል ጊዜ ይፈጃል የሚለው እንይ። ዲፖ ፕሮቬራን በምትጠቀሙበት ሰዓት አብዛኛውን ጊዜ ከ10 ወር እስከ 18 ወር ድረስ እርግዝና ላታዩ ትችላላችሁ። ይህ ማለት ግን ሁሉም ሴቶች ይሆናል ማለት አይደለም። አብዛኛውን ጊዜ ግን እነዚህ ሁኔታዎች ያጋጥማሉ። ያ ማለት ግን መሃን ያደርጋል ወይንም ደግሞ መሃን ሁኛለሁ ማለት አይደለም። ምክንያቱም ደግሞ መርፌው በሚሰጠው በመጀመሪያው ወራት የመጀመሪያዎቹ 5 እስከ 6 ወራት ውስጥ እንቁላል የመፈጠር እድሉ በጣም አነስተኛ ነው። የሁለተኛው ምክንያት ደግሞ የሰውነት ክብደት ተጽዕኖ ነው። የዲፖ ሆርሞን በሰውነት ውስጥ ፋት ሴል ወይንም ደግሞ የስብ ሴል ውስጥ ስለሚከማች ከፍተኛ የሰውነት ክብደት ያላቸው ሴቶች ሆርሞኑ ከሰውነታቸው ነቅሎ ለመውጣት ከተለመደው ጊዜ የበለጠ ረዘም ያለ ጊዜ ይፈጅባቸው። ስለዚህ በእነዚህ ምክንያቶች እርግዝናን ሊያዘገይባችሁ ይችላል። እርግዝና ሊጀምር የሚችለው የመጀመሪያው የወር አበባ ተስተካክሎ መምጣት ሲጀምር ነው። የወር አበባ ተስተካክሎ ካልመጣ አሁንም እርግዝና ላይፈጠር ይችላል። ስለዚህ የወር አበባችሁን መከታተልና ትክክለኛነቱን ማረጋገጥ ይኖርባችሁ። ይህ ነገር እንዲስተካከል አመጋገባችሁን ማስተካከል ይኖርባችኋል። ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። ወደ ቀደመው የእርግዝና ሁኔታ ለመመለስ የአመጋገብ ስታይላችሁን ማስተካከል ይኖርባችኋል። የተመጣጠነ ምግብን መመገብ፣ ክብደትን ማስተካከል፣ የአካል ብቃት እንቅስቃሴዎችን ማድረግ። እነዚህም በማድረጋችሁ ሆርሞን በፍጥነት ወደ ቦታው እንዲመለስ ያደርጋል። ስለዚህ እርግዝናችሁ ዲፖ ከተጠቀማችሁ በኋላ ፈጥኖ እንዲመጣ እነዚህን ዋና ዋና ምክንያቶችን ማድረግ ግዴታ ይኖርባችኋል። ሌላኛው ማርገዝ ባሰባችሁበት ጊዜ ቀደም ብላችሁ ፎሊክ አሲድን መውሰድ ነው። በብዛት እንግዲህ እነዚህን ነገሮች ብዙ ሴቶች አይጠቀሙም። ዲፖ ፕሮቬራን ከተጠቀማችሁ በኋላ ለማርገዝ ስታስቡና ፔሪዮዳችሁ ካልተስተካከለ መጀመሪያ ቀድማችሁ ማድረግ ያለባችሁ ፎሊክ አሲድን መውሰድ ነው። ፎሊክ አሲድን በምትወስዱበት ሰዓት ለማርገዝ ዝግጁነት እንዲኖራችሁ ያደርጋል ማለት ነው። ለማርገዝ ዝግጁነት ብቻ ሳይሆን ለልጁም ጤንነት ደግሞ በጣም ተስማሚና አስፈላጊ ነገር ስለሆነ ቫይታሚኖችን፣ ፎሊክ አሲድን መጀመር ይኖርባል። ነገር ግን ደግሞ የወር አበባችሁ ተስተካክሎ መደበኛ የግብረ ስጋ ግንኙነት እያደረጋችሁ ለአንድ ዓመት ያክል መደበኛ ግንኙነት ካደረጋችሁ እንዲሁም ደግሞ ማርገዝ ካልቻላችሁ በቶሎ ወደ ሕክምና መሄድና በሕክምና መታየት ይኖርባችኋል። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ አድርጉ። ላይክ ሼር ማድረጉን እንዳትረሱ ለብዙ ሴቶች እንዲደርስ። በቀጣዩ የማቀርብላችሁ ብዙ ሴቶች ምን ብለው ይጠይቃሉ የሚለው ነው። ብዙ ሴቶች መናገር እየፈሩ ወይንም ደግሞ አሉባልታን በመስማት ብቻ ብዙ ጥያቄዎችን በውስጣቸው ይዘዋል። እንዲሁም ደግሞ ኢንቦክስ የተደረጉልኝ ጥያቄዎች ዛሬ ምላሻቸውን ልሰጣችሁ። ስለዚህ ቪዲዮውን እስከ መጨረሻ ድረስ ከተከታተላችሁ ለነዚህ ወይንም ደግሞ ጥያቄዎቻችሁ ምላሽ ያገኛሉ ማለት ነው። አብራችሁኝ ስለምትከታተሉኝ አመሰግናለሁ። የመጀመሪያውና ብዙ ሴቶች ጥያቄያቸው የሆነው የመጀመሪያው ዲፖ ፕሮቬራ መሃን ያደርጋል ወይ የሚለው ጥያቄ በብዙዎቹ ዘንድ አብሮ የሚቀጥል ነው። አብዛኛዎቹ አዎ መሃን ያደርጋል ብለው ያምናሉ።
የእናንተ ጥያቄስ ምን ይሆናል? ኮሜንት ላይ አስቀምጡልኝ። እውነታውን ግን ዛሬ ምላሹን ልሰጣችሁ ነው። አብራችሁን ቆዩ። ዲፖ ፕሮቬራን በምትጠቀሙበት ሰዓት በቋሚነት መሃን ያደርጋል ወይ ብላችሁ ለጠየቃችሁኝ ጥያቄ የኔ ምላሽ ወይንም ደግሞ ሳይንሳዊ ምላሹ ምን ይሆናል ብላችሁ ብትጠይቁኝ ዲፖ ፕሮቬራ በፍጹም መሃንነትን አያመጣም ወይንም ደግሞ የመውለድ አቅምንም አይቀንስም። ነገር ግን ዲፖ ፕሮቬራን በምትጠቀሙበት ሰዓት ከላይ ቀደም እንደነገርኳችሁ ለመውለድ መቸገርን ሊያጋጥማችሁ ይችላል። ይህ የሚሆነው የዲፖ ፕሮቬራ ሆርሞን በሰውነት ውስጥ ረዘም ላለ ጊዜያት ላይጠፋ ይችላል እንጂ እርግዝናን ሙሉ በሙሉ ወይንም ደግሞ መካንነትን ያስከትላል ማለት ግን አይደለም። ስለዚህ ማን ያደርጋል ብላችሁ የምታስቡ በፍጹም ስህተት ነው። ነገር ግን ዲፖ ፕሮቬራ እየተጠቀማችሁ ለማርገዝ በምታስቡበት ሰዓት አንዳንዶቹ ላይ ከ10 ወር እስከ 18 ወር እርግዝና ሊከለክላችሁ ይችላል። ያ የሚሆነው መደበኛ የወር አበባ ዑደታችሁ ላይመለስ ይችላል እንጂ መሃን ሊያደርግ ግን አይችልም። በፍጹም የተሳሳተ አመለካከት ነው። ምክንያቱም ሆርሞኑ በሰውነታችሁ ውስጥ እስካለ ድረስ ነው አለማርገዝ የሚቻለው። ሆርሞኑ በሰውነታችሁ ውስጥ ሙሉ በሙሉ እንደተወገደ ወዲያውኑ የምታረግዙበት እድል ከፍተኛ ይሆናል። የሁለተኛው ጥያቄ ሆርሞኑ ካቆመ መቼ የወር አበባዬ ይስተካከላል የሚል ነው። አብዛኛውን ጊዜ የመጨረሻው መርፌ የመከላከያ ጊዜው ካበቃ ወይንም ደግሞ 3 ወር ከሞላው ከ3 ወር እስከ 10 ወራት ውስጥ የወር አበባ መደበኛ መሆን ይጀምራል ተብሎ ይገመታል። ነገር ግን በአንዳንድ ሴቶች ቅድም እንደነገርኳችሁ ከ10 ወር እስከ 18 ወር ድረስ ሊዘገየባቸው ይችላል። ይህም የሚሆነው ደግሞ ቅድም እንደነገርኳችሁ የክብደት መጨመር ይኖራል። ዲፖ ፕሮቬራ ደግሞ ስብ ወይንም ደግሞ ፋት ሴል ውስጥ ስለሚከማች ያን ከዛ ሴል ለመውጣት ረዘም ላለ ጊዜ ስለሚፈጅበት በዚህ ምክንያት ሊዘገይባችሁ ይችላል። ከዛ በኋላ ግን መደበኛ ይሆንላችኋል። የሶስተኛው ጥያቄ አንድ ጊዜ ብቻ ወይንም ለ3 ወር ተጠቅሜ ለማርገዝ ያስቸግረኝ ይችላል ወይ? ከተውኩት በኋላ ወዲያውኑ ለማርገዝ እቸገራለሁ ወይ የሚል ጥያቄ መጥቶልኛል። የኔ ምላሽ የሚሆነው አዎ፣ ለአንድ ጊዜ ብቻ ተጠቅማችሁ እርግዝና ሊዘገይባችሁ ይችላል። ምክንያቱም ለአንድ ወር የተጠቀመችና የዲፖ ፕሮቬራን ወይንም የ3 ወር መርፌውን ረዘም ላለ ጊዜ የተጠቀመች ሴት የመውለድ አቅማቸው ተመልሶ የማርገዝ እድላቸው የሚወስድባቸው ጊዜ ተመሳሳይ ሊሆን ይችላል። ዋናው ነገር የሰውነት ሆርሞን በፍጥነት የማስወገዱ ሁኔታ ላይ ነው። ምክንያቱም ብዙውን ጊዜ ወፍራምና ክብደት ያላቸው ሴቶች ረዘም ላለ ጊዜ ሊፈጅባቸው ይችላል። ልዩነቱ እዚህ ላይ ብቻ ነው እንጂ አንድ ወር ተጠቀምክ፣ አንድ ዓመት ተጠቀምክ፣ ረዘም ላለ ጊዜ ተጠቀምክ ተመሳሳይ ነው ማለት ነው። ነገር ግን ተደጋጋሚነት እንደምለው መሃንነትን ተፈጥሮብኛል ማለት ግን አይደለም። በሚስተካከልበት ጊዜ ወዲያውኑ ቶሎ ብላችሁ ልታረጉ ትችላላችሁ። አራተኛው ጥያቄ ዲፖ ፕሮቬራን እየተጠቀምን ቆይተን ለማርገዝ ብንፈልግ የምንወስደው መድኃኒት አለ ወይ የሚል ነው። ዲፖ ፕሮቬራን እየተጠቀማችሁ ለማርገዝ ብትፈልጉ ሰውነት በራሱ ጊዜ ሆርሞኑን ከሰውነት በማስወጣት ለማርገዝ ዝግጁ ማድረግ አለበት እንጂ የወር አበባ ከተስተካከለ ወይንም ደግሞ ከተመለሰ በኋላ እንቁላል በፍጥነት እንዲፈጠር የሚያግዙ ኦቭሌሽን ኢንዳክሽን መድኃኒቶች ሐኪም ሊያዝላችሁ ይችላል። ይሄ ብዙ ጊዜ የተለመደ አይደለም። ስለዚህ እነዚህ ናቸው የኔ ምላሽ። ቦክስ አምስተኛውና አብዛኛው ሴቶች ኢንቦክስ የሚያደርጉልኝ የወር አበባ ሳይመጣ ላረግዝ እችላለሁ ወይ የሚል ጥያቄ ነው። የኔ ምላሽ የሚሆነው አዎ፣ የወር አበባ ሳይመጣ ልታረግዙ ትችላላችሁ። መርፌውን ካቆማችሁ በኋላ የመጀመሪያ የወር አበባ ከመምጣቱ ከ2 ሳምንት በፊት ሰውነት እንቁላል ማምረት ይጀምራል። ስለዚህ እንቁላል ማምረት ከጀመረ የወር አበባ ሳታዩ እርግዝና ሊፈጠር ይችላል። ብዙ ሴቶች የዲፖ ፕሮቬራን ተጠቅሜ የወር አበባ ሳላይ እርግዝና ተፈጠረብኝ ብለው ብዙ ጥያቄዎችን ይጠይቃሉ። ምክንያቱም ደግሞ እንዳቆማችሁ በ2 ሳምንት ውስጥ የእንቁላል መለቀቅ እድሉ ከፍተኛ ነው። በዚህ ጊዜ የወር አበባ ከመታየቱ በፊት ልታረግዙ ልትጸንሱ ትችላላችሁ። ስድስተኛውና የመጨረሻው ለማርገዝ መዘግየት ከዲፖ ውጭ ሌላ ምክንያት ይኖራል ወይ የሚል ነው። አዎ ሊሆን ይችላል። መርፌውን ካቆሙ ከ18 ወራት በኋላ አለማርገዝ መቻል ሌላ ችግር ሊሆን ይችላል። ምክንያቱ ደግሞ ዲፖ ፕሮቬራን እየተጠቀማችሁ ከ1 ዓመት እስከ 18 ወር ድረስ ሊዘገይ ይችላል ነው ያልኳችሁ። ከዛ በላይ የሆኑ ሌላ ምክንያቶችን ሊያመጣ ይችላል። ደግሞ እንደ እድሜ መጨመር ሊሆን ይችላል። የወንድ የዘር ፍሬ ስፐርም ጥራት ሊሆን ይችላል። የማህፀን ቱቦ መዘጋት፣ የሆርሞን መዛባትና የመሳሰሉት እነዚህን ችግሮች ሊያስከትሉ ይችላሉ። ስለዚህ ይህ ብቻ ወይንም ደግሞ ዲፖ ብቻ ነው ማለት አይቻልም። ቤተሰብ ቪዲዮ ከተመቻችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።
እንዲሁም ደግሞ ሼር እያደረጋችሁ ለሁሉም እንዲደርስ አድርጉ። ሀሳብና አስተያየት ካላችሁ ሀሳብ መስጫው ላይ ኮሜንት መስጫው ላይ ሀሳባችሁን ማቅረብ ትችላላችሁ።